ገላትያ ምዕራፍ 3 አንብበ ቃል ክፍለ ጊዜያችንን እንጀምራለን። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ ፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ አንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ሕግን በመጠበቅ የሚተማመን ሁሉ ከእርግማን በታች ነው። በሕግ መጻሕፍት የተጻፈው ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም፣ ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ እርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው ይላል። እግዚአብሔር አምላካችን እንዲያስተምረን እንጸልይ። እግዚአብሔር አባታችን አምላካችን ሆይ በኢየሱስ ክርስቶስ ስም እናመሰግናለን። እስካሁን ድረስ በነበሩን ጊዜያት እግዚአብሔር ሆይ ስላስተማርከን፣ ከኛ ጋር ስለነበርክ እናመሰግናለን። አሁን ባለንም አንተ እንድታስተምረን የቃልህን እውነት እንድታስረዳን፣ እንድትገስጸን፣ እንድትመክረን ልመናችንን እናቀርባለን። እግዚአብሔር ሆይ በንቃት መከታተል እንዲችሉ አቅም እንድሰጥ እኔም ጸጋ እንድታበዛልኝ እለምናለሁ በኢየሱስ ክርስቶስ ስም። ዛሬ ባለፈው ካቆምንበት ጀምረን እናያለን። የገላትያ አርጊውመንት እስካሁን ድረስ ፍሎ በአንድ በኩል ተመሳሳይነት አለው። ብዙ ቦታዎች ላይ የሚያነሳቸው የጳውሎስ ግብ ተመሳሳይ ይመስላል። ደግሞም ነው እዚህን ጳውሎስ ማሳካት የሚፈልገው ነገር የወንጌልን ሴንሲቲቪቲ ለገላትያ አብያተ ክርስቲያናት ማሳየት እና ያንን አጽንተው እንዲይዙ ነው። ስለዚህ ዓላማውን ባለፈው ተመልክተን ነበር። ምንድን ነው የጳውሎስ ዓላማ? በዚህ መጽሐፍ ውስጥ ምን አቺቭ ማድረግ ይፈልጋል? ይህንን መጽሐፍ በዚህ አይነት ስትሮንግ ቃላት ይጽፍ ስንል ምዕራፍ 2 ከቁጥር 5 ላይ ተመልክተን ነበር። ይኸውም የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ይህንን ሁሉ ማድረገው እንደዚህ ብዬ የምናገረው ይላል። ቲቶን አለማስገረዙ፣ ከዛም ጴጥሮስንም መገጸጹ፣ የሐሰተኛ አስተማሪዎች ማለትም በግዝረት የምግብ ስርዓትን ከአሕዛብ ጋር ተቀላቅሎ ባለመብላት ከእምነት በተጨማሪ ይህንን በማድረግ ጽድቅ ይገኛል ብሎ የሚያስተምሩ ሰዎችን የተረገሙ ይሁኑ እስከ ማለት ድረስ የደረሰበት ዓላማው ምንድን ነው ሲባል የወንጌል እውነት ከገላትያ ሰዎች ጋር ከቤተ ክርስቲያን ጋር ጸንቶ እንዲኖር ነው የሚል ምላሽን ይሰጣል። ስለዚህ ይህ ወንጌል ምንድን ነው? ጳውሎስ ጸንቶ እንዲቆም የሚፈልገው ወንጌል ኦብጀክቲቭሊ ዲፋይን እናድርግ ካልን ደግሞ ያ ምንድን ነው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ጽድቅ አንድ ሰው ሊያገኝ የሚችለው በኢየሱስ ክርስቶስ ባለ እምነት ነው እንጂ ሕግን በመጠበቅ አይደለም፣ በመገረዝ አይደለም፣ የሙሴን ሕግ በመፈጸም አይደለም፣ በምግብ ስርዓትም ከአሕዛብ በመቆጠብ አይደለም። ስለዚህ ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ነው የሚለውን ዴፊኒሽን የወንጌል ትርጉሙን ምዕራፍ 2 ላይ ከቁጥር 16 ላይ አሰርት አድርጓል። ስለዚህ ከአሁን በኋላ ምዕራፍ 4 መጨረሻው ድረስ የሚያደርገው ነገር ያንን ነው። በተደጋጋሚ እያነሳ መጀመሪያ ላይ ያንን ዲፋይን አድርጓል። ከቁጥር 16 እስከ መጨረሻው ምዕራፍ 2ን ማለት እንችላለን። ስለዚህ ያንን ፕሩቭ ለማድረግ ነው የጳውሎስ ጥረት።
ባለፈው ሳምንት እንዳየነው ምዕራፍ 3 ላይ ቁጥር 1 እስከ 5 ባሉ ክፍሎች ላይ ከገላትያ ሰዎች ኤክስፒሪየንስ ተነስቶ ይህንን ወንጌል ዲፌንድ ሲያደርግ እንመለከታለን። እሱም ምንድነው? መንፈስ ቅዱስን የተቀበላችሁት ስላመናችሁ ነው ወይስ ሕግን በመስራት ነው? እንደምናውቀው ሐዋርያት ሥራ ላይ ስንመለከት ሰዎች በኢየሱስ ክርስቶስ እመኑ ይባላል። ከዛ የመንፈስ ቅዱስ ስጦታዎች ማኒፌስት ይደረጋሉ። የዳነ ሰው ሁሉ የመንፈስ ቅዱስ ስጦታ እግዚአብሔር ይሰጣል። ነገር ግን ቁጥር 5 ላይ እንደምንመለከተው ከሆነ ይህ የመንፈስ ቅዱስ ስጦታ ለዳነ ሰው ሁሉ መሰጠት ብቻ ሳይሆን ሪፍሌክት አድርጓል፣ ታምራት ተደርገዋል በእነሱ ዘንድ። ስለዚህ እነዚህ ታምራት የተደረጉትም እግዚአብሔርን ስላመናችሁ ነው ወይ ሕግን ስለጠበቃችሁ ነው የሚል ጥያቄን ይጠይቃል። በዚህም ሪቶሪክ ነው ጥያቄው። ትክክለኛ መልስ ከሰጡ እኛ በክርስቶስ ኢየሱስ ስላመንን ነው እነዚህን ሁሉ ስጦታዎች የተቀበልነው እንጂ ሕግን ስለጠበቅን አይደለም ብሎ ምላሽ መስጠት አለባቸው። ጳውሎስም ሕግን ስለጠበቃችሁ ሳይሆን በክርስቶስ ኢየሱስ ስላመናችሁ ነው ያንን ስጦታ እግዚአብሔር የሰጠው የሚል ምላሽን ለነሱ ይሰጣል። በጥያቄዎቹ ውስጥ ምላሽ አለ ስላለ ማለት ነው። ዛሬ የምንመለከተው ክፍል ጀምሮ ጳውሎስ ደግሞ የሚያደርገው ነገር እስከ ምዕራፍ 4 መጨረሻው ድረስ ቲዮሎጂካል የሆነ አርጊመንት ያቀርባል። ከነሱ ልምድ ሳይሆን ከነሱ ኤክስፒሪየንስ ሳይሆን መጽሐፍስ ምን ይላል የሚል ማለት ነው። ስለዚህ የእግዚአብሔር ቃል ምን ይላል ስለዚህ ጉዳይ ልና የመጀመሪያው የሚያነሳው ከቁጥር 6 እስከ 9 ያለውን ስንመለከት ስለ አብርሃም ነው። ለምንድን ነው አብርሃምን ያነሳው? ለምሳሌ ካልን አብርሃም አባታችን ነው የሚለውን ብዙ ጊዜ እንመለከታለን። አይሁዶች ሲያነሱ እነሱም በጣም የሚመኩበት ሰውም እንደሆነ እንመለከታለን። በኢየሱስ ክርስቶስ በምድር በነበረበት ጊዜም አንዱ ከአይሁዶች ጋር የነበረው አታችመንት ኦር ግብግብ አብርሃም አባታችን ነው፣ እኛ በስጋ የተወለድን አይደለንም፣ እኛ አባታችን አብርሃም አለን የሚል አይነት ትምክህት ነው። አብርሃም የኔን ቀን ተመኝቷል፣ አብርሃም ጋር የነበርኩት እኔ ነኝ። ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 37 ጀምሮ ያለው ክፍል ስንመለከት እንደዚህ ይላል። የአብርሃም ልጆች ከቁጥር 34 ጀምሮ ይላል። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ባሪያ ነው። ባሪያ ዘለቄታ በቤተሰብ ውስጥ አይኖርም፣ ልጅ ግን ምን ጊዜም በቤት ይኖራል። እንግዲህ ወልድ ነፃ ካወጣቸው በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁን አውቃለሁ። ነገር ግን ቃሌን ስለማትቀበሉ ልትገሉኝ ቆርጣችሁ ተነስታችኋል። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችንስ አብርሃም ነው ብሎ መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆች ብትሆኑማ አብርሃም የሰራውን ትሰሩ ነበር። እግዚአብሔር ሰምቼ እውነቱን የነገርኋችሁን እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አላደረገም። እናንተ የምታደርጉትን አባታችሁ የሚያደርገውን ነው። እነርሱም እኛስ በዝሙት የተወለድን አይደለንም፣ አባታችን አንዱ እግዚአብሔር ብቻ ነው ሲሉ መለሰላችሁ። ከዛ እናንተ የዲያብሎስ ልጆች ናችሁ ያለም ኢየሱስ ክርስቶስ ይቀጥላል። አርጊመንቱ እዚህ ጋር ባዮሎጂካሊ አዎ የአብርሃም ልጆች ናችሁ፣ ግን የምር አብርሃም ያደረገውንም አታረጉም፣ እናንተ አባታችሁ ዲያብሎስ የሚያደርገውን ነው የምታረጉት ብሎ ኢየሱስ ሲመልስ እናያለን። ስለዚህ ከዚህ መረዳት የምንችለው በኢየሱስ ክርስቶስ ዘመንም ከዛም በኋላ ባለው የአይሁድ ትምክህት ነው የአብርሃም ልጅነት። ስለዚህ እንደ አብርሃምን አምጥተን ቴዎሎጂካሊ አብርሃምም እኮ ይህ ነበር የሱ ስነ መለኮት የሱ ቴዎሎጂ ይህ ነበር ብሎ አርጊው ማድረግ እጅግ በጣም አስፈላጊም ነው። እውነት ነው የእስራኤል ሕዝብ የሚባል ኤግዚስት አላረገም ከአብርሃም በፊት፣ ከአብርሃም በኋላ ነው ያንን ሕዝብ እግዚአብሔር የሰጠው። ስለዚህ እንደ አብርሃም ላይ መመካታቸው ኢንሳም ሴንስ የአብርሃም አይነት ትክክለኛ ቴዎሎጂ ቢኖራቸው እግዚአብሔርን የሚያመሰግኑበት ኢሹ ነው። ግን የአብርሃም አይነት ተገቢ ቴዎሎጂ ስለሌላቸው የዲያብሎስ ልጅ ኢየሱስ ክርስቶስ የዲያብሎስ ልጆች ናችሁ ኢየሱስ ብሏቸዋል። ስለዚህ አብርሃምን ጳውሎስ ፒክ ማድረጉ ዓላማው አብርሃም አባታቸው ስለሆነም ነው። እንደ አባትነቱም ኪዳኑን የተሰጠው ለአብርሃም ነው። ስለዚህ የአብርሃም ታሪክ ናሬት ስናደርግ እንመለከታለን። ስለዚህ አብርሃምን ዲስፕሩቭ ማድረግ ኦር የአብርሃም እምነት እነሱ እንደሚሉት አለመሆኑን ማስረዳት ትልቅ ስትሮንግ አርጊውመንት ነው ማለት ነው ለጁዳይዘሮች። ለዛም ነው አብርሃምን ያነሳው። ቁጥር 6 እስቲ አብርሃምን አስቡ፣ እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እዚህኛው ክፍል ላይ ሆል አርጊውመንቱን ሰመራይዝ ሳደርግ እመጣበታለሁ። ግን እዚህኛው ክፍል ላይ ጳውሎስ ሁለት ጥቅሶችን ከብሉይ ኪዳን ይጠቅሳል። ስፔሻሊ ከቁጥር 6 እስከ 9 ባለው ላይ አንደኛው ዘፍጥረት 15:6ን ይጠቅሳል።
ሁለተኛው ዘፍጥረት 12:3ን ይጠቅሳል፣ 6ን ይጠቅሳል። 12:3 15:6 ምዕራፍ 15 ከቁጥር 6 የአብርሃም ታሪክ አብርሃም እንደዚህ ነው የጸደቀው። ምን አድርጎ እስቲ አብርሃምን አስቡ የሚለውን እስቲ የሚለውን ለምን አስገባ ብለን ከጠየቅን አያያዥ ነው። ምክንያቱም አያያዥ ለምንድን ነው ያልኩት? ከላይ መንፈስ ቅዱስን ስለተቀበላችሁ መንፈስ ቅዱስን የተቀበላችሁት በስራችሁ ሳይሆን በኢየሱስ ክርስቶስ በማመን ነው የሚለውን ፖይንት አንስቷል። ቀጥሎ የሚመጣው ያን አሁንም አርጊው እያደረገ ያለው በእምነት ነው ጽድቅ የሚገኘው። አብርሃምም የጸደቀው በእምነት ነው በስራ አይደለም የሚለው ነው ሆል የጳውሎስ አርጊውመንት። ለዛም የአብርሃምን ታሪክ ናሬት ማድረግ ይጀምራል። እስቲ አብርሃምን አስቡ። ኦኬ ኢፍ አብርሃም የጸደቀው በእምነት ከሆነ ያ ማለት ጽድቅ በእምነት ነው ብሎ ኮንክሉድ ማድረግ ነው። ያንንም ሲያነሳ እስቲ አብርሃምን አስቡ፣ እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ምዕራፍ 6ን ከኮንቴክስቱ አንጻር አሁን ያልኩትን ብለን ማለፍ እንችላለን። ግን የአብርሃምን ታሪክ ስንመለከት ለእኛም ጽድቅ የምርም በእምነት ነው እንጂ በስራ ሆኖም አያውቅም። ማለት በብሉይ ኪዳን ላይ ጽድቅ በስራ ነው፣ በአዲስ ኪዳን ላይ ጽድቅ ደግሞ በእምነት ነው የሚባል ታሪክ የለም። በዘመናት መካከል በየትኛውም ጊዜ በኢየሱስ ክርስቶስ እግዚአብሔር በሰራው ስራ አምኖን ነው ሰው ልጅ ሊድን የሚችለው። የአብርሃምን ባክግራውንድ ስንመለከት ኢያሱ ምዕራፍ 24ን ስንመለከት ጣዖት አምላኪ ነበር አብርሃም። እንደ አባቶቹ ነበር። የተለየ ምንም ሲግኒፊካንስ ያለው ሰው አይደለም። ኢያሱ ምዕራፍ 24 ከዚያም ኢያሱ የእስራኤልን ነገዶች ሁሉ በሴኬም ሰበሰበ። እስራኤልንም ሽማግሌዎች፣ መሪዎች፣ ፈራጆችና ሹማምንት ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ሕዝቡን ሁሉ እንዲህ አላቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የቀድሞ አባቶቻችሁ የአብርሃምና የናኮር አባት ታራን ጨምሮ ከብዙ ዘመን በፊት ከወንዙ ማዶ ኖሩ፣ ሌሎችን አማልክትም አመለኩ። የአብርሃም የናኮር እና የታራን የአብርሃም እና የናኮር አባት ታራን ጨምሮ ከብዙ ዘመን በፊት ከወንዙ ማዶ ኖሩ፣ ሌሎች አማልክትም አመለኩ። የአብርሃም ታሪክ ዘፍጥረት ምዕራፍ 11 መጨረሻ ጀምሮ ያለ ታሪክ ነው። ከዛ በኋላ ዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ኪዳንን ሲሰጥ እንመለከታለን። ቁጥር 27 ምዕራፍ 11 ቁጥር 27 ላይ ስንመለከት ታራ አብርሃምን እና ናኮርን ሃራንን ወለደ። ሃራንም ሎጥን ወለደ። ሃራን አባቱ ታራ ገና በሕይወት እንዳለ በከላዳውያን ምድር በምትገኝ በተወለደባት ከተማ በኡር ሞተ። አብርሃምና ናኮር ሁለቱም ሚስት አገቡ። የአብርሃም ሚስት ሶራ ስትባል የናኮር ሚስት ደግሞ ሚልካ ትባል ነበር። ሚልካም የሃራን ልጅ ናት። ሃራንም የሚልካ እና የዮሳክ አባት ነበር። ሶራ መካን ነበረች፣ ልጅ አልነበራትም። ስለዚህ የአብርሃም ታሪክ የሚመዘዘው ከዚህ ነው። ኢያሱ ላይ እንደተመለከትነው የአብርሃም ታሪክ ጣዖት የሚያመልኩ በመጽሐፍ ቅዱሱ ቃል ቀጥታ ከተጠቀምን ሌሎች አማልክትን የሚያመልኩ ሰዎች ናቸው። ምንም ያንን ጣዖት ማለት ስህተት አይደለም። ከዛ ነው እግዚአብሔር ጠርቶ የሚያወጣው አብርሃምን። እግዚአብሔር አብርሃምን እንዲህ አለው፣ ሀገርህን፣ ወገንህን፣ የአባትህን ቤት ትተህ እኔ ወደ ማሳይ ምድር ሂድ። ስለዚህ ጣዖት ከሚያመልክበት ቦታ እግዚአብሔር ይጠራዋል አብርሃም። ምን ብሎ? ተነስ ሂድ እኔ ወደ ማሳይ ቦታ ብሎ። ከዛ በኋላ ፕሮሚሶችን ሲሰጥም እንመለከታለን። ስለዚህ የአብርሃም ታሪክ ምንድን ነው? ጣዖት የሚያመልክ እንደ ቤተሰቦቹ ናቸው። ኢያሱ ምዕራፍ 24 ላይ እንደተመለከት ነው የአብርሃም ቤተሰብ ጣዖት የሚያመልኩ ናቸው። ዲዲዩስ ማድረግ እንችላለን። በጣም ትልቅ ዲዳክሽን አይደለም። አብርሃምም ጣዖት የሚያመልክ ነው ማለታችን። ሰዎች ሜቢ ልትሰሙም ትችላላችሁ። አብርሃምን እግዚአብሔር ፒክ ያደረገው ከዛ አይነት ኮሚዩኒቲ ጣዖትን አላመልክም ብሎ ሪዚስት ስላደረገ ነው ብሎ ይሞግታሉ። አብርሃም በምን ግራውንድ ቆሞ ነው የተለየው? የአብርሃም ብልጫው እግዚአብሔር መጥራቱ ብቻ ነው። ከዛ ጠርቶ እግዚአብሔር የሰጠው ኪዳኑ ነው እንጂ ምንም የተለየ ነገር አይደለም በአብርሃም ላይ ልንመለከት የምንችለው። ከየትስ ነው የእግዚአብሔርን መገለጥ አብርሃም ያገኘው ብለን ልንጠይቅ እንችላለን። ጥያቄ አሁንም የአብርሃም ታሪክ ኃጢአተኛ የሆነ ሕዝብ መካከል ጣዖት የሚያመልክ መካከል ነው የተነሳው። ስለዚህ አብርሃም ምንም መስፈርት የለውም አብርሃምን እግዚአብሔር ለመጥራት ከራሱ ምርጫ እግዚአብሔር ለራሱ ኪዳን ራሱ ላሰበው ኪዳን ታማኝ ስለሆነ
ነው ጥሪው የጠራው። ስለዚህ ከእግዚአብሔር ጥሪ የተነሳ ነው አብርሃም የተጠራው የሚለውን ዲዲዩስ እንድናደርግ ነው። ከዛ ቀጥሎ ምዕራፍ 12 ላይ እግዚአብሔር ለአብርሃም የሚሰጠው ቃል ኪዳን አለ። እሱም በኋላ ላይ ጳውሎስም ያመጣዋል። ነገር ግን ምንድነው እሱ ስንል አሁን ባነበብኩት ምዕራፍ 12 ላይ ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ፣ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በምድር የሚኖር ሕዝቦች በአንተ አማካኝነት ይባረካሉ ይላል እግዚአብሔር ለአብርሃም። ስለዚህ አብርሃም እግዚአብሔር እንዳለው ወጣ፣ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ እድሜው 75 ዓመት ነበር ይላል። የ75 ዓመት ሰው ልጅ የለውም፣ እግዚአብሔርን አያውቅም፣ ሌሎች አማልክትን እያመለከ ነው። እግዚአብሔር ግን ለሱ ተገለጠለትና እሱን ጠራው። ከዛ ፕሮሚሶችንም ሰጠ። እግዚአብሔር ረድቶት እሱም ከዛ ወጣ። ቁጥር 7 ላይ እግዚአብሔር ለአብርሃም ተገልጦ ይቺን ምድር ለዘሬ እሰጣለሁ ይላል። ወደ ከነዓን ከገባ በኋላ ምድርን እግዚአብሔር እንደሚሰጥ ለአብርሃም ፕሮሚስ ሲገባ እንመለከታለን። ከዛ ታሪኩ ይቀጥላል። አብርሃም ወደ ግብፅ መሄዱ፣ ከዛ ከሎጥ ጋር የነበራቸው ግብግብ ነበር። እኔ አሁን የምፈልገው ግን ዘፍጥረት 12 እና 15 ነው ማየት የምፈልገው። ምክንያቱም እዚህ ጋር ጳውሎስ ኮት ያደረገው ጥቅስ ምን እንደሆነ ለማስረዳት ስለፈለግኩ። ምዕራፍ 15 ላይ እግዚአብሔር ለአብርሃም ይገለጥለታል። ያኔም ኪዳንን ለአብርሃም ይገባል። እግዚአብሔር ቅድምም አብርሃም ጋር የገባው ኪዳን ማለት ጥሩ አይደለም። እግዚአብሔር ለአብርሃም ኪዳን ይገባል። ምዕራፍ 15 ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ታላቅ ዋጋህም እኔው ነኝ። አብርሃምም እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆኑ የቤቴ ወራሽ የደማስቆ ሰው የኤሌዘር ነው። ታዲያ ምን ትሰጠኛለህ አለው። አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሼ መሆኑ አይቀርም። በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ ሰው ወራሼ አይሆንም፣ ነገር ግን ከአብራክ የሚከፈል ልጄ ወራሼ ይሆናል። ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ እስቲ መቁጠር ከቻልህ ከዋክብቱን ቁጠራቸው፣ ዘርህም እንዲሁ ይበዛል አለው። አብርሃምም እግዚአብሔርን አመነ፣ እርሱም ጽድቅ ሆኖ ተቆጠረለት ይላል። ስለዚህ 75 ዓመቱ ላይ ከካራን እግዚአብሔር ጠርቶት ወጥቷል። ምዕራፍ 15 ላይ ከእግዚአብሔር ጋር በሚያደርገው ልጅ የለኝም የሚወርሰኝ ሌላ አካል ነው ይላል። በአይሁድ ሕግ ደግሞ የሚታወቀው ልጅ ባለቤቱ ከሌለው ባሪያው አለ፣ አገልጋዩ ቅርብ የሆነው አገልጋይ የእሱ ልጅ ሀብቱን ሙሉ በሙሉ ርስቱን ይወርሳል። ስለዚህ ኤሌዘር ነው የደማስቆ ኤሌዘር ነው የተባለው። ኤሌዘር ለእሱ ቅርብ የሆነ የባሪያ ልጅ ይሆናል ተብሎ ነው የሚያወሩት ብዙ ኮሜንታተርስ። ለዚህ እሱ ይወርሳል የሚል አቤቱታን ለእግዚአብሔር ያቀርባል። እግዚአብሔርም ግን አበዛሃለሁ ይላል። እግዚአብሔር ያንን ፕሮሚስ ለአብርሃም ቀድሞ ምዕራፍ 12 ላይ ገብቷል። ያንንም ፕሮሚሱን እኔ እጠብቃለሁ ላንተ ብሎ ይናገራል። ስለዚህ እንዴት ነው የሚበዛው ሲባል ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት፣ መቁጠር ከቻለ ከዋክብትን ቁጠራቸው፣ ዘርህም እንዲህ ይበዛል አለ። ስለዚህ ምንም አንድ ልጅ የሌለው ሰውዬ በዚህ እድሜ 86 ዓመት እዚያ ጋር ከሆነ የአብርሃም እድሜ ለ11 ዓመት እግዚአብሔር አበዛሃለሁ ብሏል። ምንም ልጅ የለም። ውጣም ብሎት እግዚአብሔርን ቃል ውጣ ስላለው ብቻ ወጥቷል። እግዚአብሔር ሕዝብን ላንተ እሰጥሃለሁ ብሎታል። ታላቅ ሕዝብ አደርግሃለሁ ብሎታል። አንድ ልጅም የለም። እንደ ከዋክብት አሁንም አደርግሃለሁ ይላል እግዚአብሔር። አብርሃም ያንን የእግዚአብሔርን ቃል አመነ። ያ እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም ምንም ጽድቅ የለውም በራሱ። በኋላም ትንሽ ቁጥሮችን አልፈን እንመለከታለን። በእግዚአብሔር ፊት ቆሞ ጽድቅን ባለፈው ዲፋይን አድርገናል። በእግዚአብሔር ፊት ያለንን ስታንዳችንን ነው ዲፋይን የሚያደርገው ጽድቅ ብለን ነበር። ነገር ግን ምንም ጽድቅ አብርሃም የለውም። እግዚአብሔር ግን ያንን እምነት ስንል እግዚአብሔርን ቃል ኪዳን እሱም ምንድን ነው? ወደ ሰማይ ተመልከት፣ እስቲ መቁጠር ከቻለ ከዋክብትን ቁጠራቸው፣ ዘርህም እንዲሁ ይበዛል። ስለዚህ እግዚአብሔር ዘር እሰጥሃለሁ ላንተ፣ አንተን እባርክሃለሁ ያለውን የእግዚአብሔርን ቃል ኪዳን ያንኑ አመነ። በዛ ላይ ኮንፊደንስ አለው፣ በዛ ላይ እምነት አለው፣ በዛ ላይ መታመን አለው። ስለዚህ ያንን እምነት እግዚአብሔር ክሬዲት አደረገ፣ ተቀበለው፣ ቫሊዩ ሰጠው።
ሌላ ምንም ጽድቅ፣ ሌላ ምንም በእግዚአብሔር ሕግ መሰረት ሲገመገም ክሬዲብል የሆነ ታሪክ ባይኖረው። አንድ ቁጥሮችን ልዝለልና ይህ ለምን ከየት ነው የሚመነጨው? ሁሌም አንድ ቴዎሎጂካል አሴስመንት ሰርቼ ልሂድ። እግዚአብሔር ያንን ጽድቅ ያንን እምነት እንደ ጽድቅ አድርጎ የሚቆጥረው በምን ግራውንድ ላይ ቆሞ ነው? ለምሳሌ የአብርሃምን ስንመለከት አብርሃም በእምነት እሺ ጸደቀ። አንድ አርጊመንት ሰው ሊያቀርብልን ይችላል። እምነቱን ከራሱ የመነጨ የአብርሃም እምነት ከሆነ አንድ ነገር ልናደርግ እንችላለን። አሁንም አብርሃም ትልቅ ሰው ነው ማለት ነው። ልጅ ሳይኖረው 86 ዓመት ሆኖ በምንም አግባብ ሳይንቲፊክ በሆነው መንገድ ከሄደ ሰው መውለድ አይችልም። ከዛ በኋላ እስካሁን አትሊስት አልሰማን። 86 ዓመት ሆኖ በዛ እድሜ ልጅ ይሰጣል ሲባል ያንን ማመን ትልቅ ነገር ነው። ስለዚህ አብርሃም ትልቅ ነገርን አድርጓል ብለን አስዩም እናደርግ ይሆናል። የአብርሃምን ግን ታሪክ እንመልከት። ትንሽ ቁጥሮችን ደግሞ ወረድ ብለን ምን ማለት ነው? የአብርሃም እምነት ትልቅ ነው ማለት ነው። እንደዚህ ከሄደ የምር በእግዚአብሔር ፊት ጽድቅ የሚያስገኝለት እምነት ከሆነ አብርሃም ትልቅ ሰው ነው። የእምነት አባት መሆኑም እውነትም ትክክል ነው። ጥያቄ ኮት አድርጉልኝ። ቁጥር 7 ደግሞም እግዚአብሔር ሌላ ኪዳን እግዚአብሔር ይሰጣል። መጀመሪያ ልጅ እሰጣለሁ ብሏል ለአብርሃም፣ እሱን አመነ፣ ጽድቅም ሆኖ ተቆጠረለት። ደግሞም እግዚአብሔር ይችን ምድር ላውርስ ከከለዳውያን ምድር ከኡር ያወጣሁ እግዚአብሔር እኔ ነኝ አለ። አብርሃምም እግዚአብሔር አምላክ ሆይ ይችን ምድር እንደምወርሳት በምን አውቃለሁ አለ። ሁለት ቁጥር አልታገሰም። የአብርሃም ጥንካሬው አምኖ ጽድቅ ሆኖ ተቆጥሮለት ነበር። ቁጥር 6 ላይ እግዚአብሔርን አመነ፣ ጽድቅ ሆኖም ተቆጠረለት። ቁጥር 8 ላይ ደግሞ በምን አውቃለሁ? እዛ ያመንከው ታዲያ ምንድን ነው? አይ እሱ ልጅን እግዚአብሔር ይሰጠኛል፣ አሁን መሬትን እንደሚሰጠኝ አይ ኒድ አፕሩቫል። ያን ያክል ነው የኛ እምነት ጥንካሬው። የአብርሃም እምነት ልደጋግም የምችለው ቁጥር 6 ላይ አመነ፣ ጽድቅ ሆኖም ተቆጠረለት። ቁጥር 8 ላይ ተጠራጠረ። ከዛ ምዕራፍ 16 ላይ ልጅም እሰጣለሁ የሚለውን ከአብራክ እሰጣለሁ የሚለውን ወዴት መሄድ ጀመረ? አብርሃም ወደ አጋር ጋር ሄደ፣ እስማኤልንም ወለደ። ስለዚህ ለአብርሃምም አመነ ጽድቅም ሆኖ ተቆጠረለት የተባለው ስነ መለኮት ላይ የአብርሃም እምነት ስትሬንግዙ ምንም ዊክ ነው፣ ምንም ጥያቄ የለውም። አንድ ቁጥር ያላለፈ ቴዎሎጂ ነው። ከእግዚአብሔር ጋር ያለውን ኮንቨርሴሽን ካለፈ በኋላ አይደለም ሁላ ያንን እምነቱን ዳውት ማድረግ የጀመረው። መሬት ልጅ እሰጣለሁ አመነ፣ መሬት እሰጣለሁ ተጠራጠረ። እግዚአብሔር ግን ዳውት ሲያደርግም አልተወውም አብርሃምን። ምክንያቱም የእግዚአብሔር የኪዳኑ ስትሪንግዝ ኦር እግዚአብሔር ሰዎችን የሚያጸድቅበት ስትሪንግዙ የሚያጸድቅበት መንገዱ ሰዎች ባላቸው የእምነት ስትሪንግዝ አይደለም። ያንን ነው አርቲኩሌት ለማድረግ እየታገልኩ ያለሁት። ምዕራፍ 15ን ዘፍጥረትን ስንጨርስ አብርሃም እግዚአብሔር አምላክ ይችን ምድር እንደማወርስ በምን አውቃለሁ አለ። ለዚህ ጥያቄ እግዚአብሔር ምላሽ ይሰጣል። እግዚአብሔርን እያንዳንዳቸው 3 ዓመት የሆናቸው አንዲት ግደር፣ አንድ ፍየልና አንድ በግ በተጨማሪም አንድ ዋኖስ እና አንድ ርግብ አብረ አቅርብልን አለው። አብርሃምም እነዚህን ሁሉ አቀረበለት። ቆርጦም 2 ቦታ ከከፈላቸው በኋላ እያንዳንዱ ክፍል በሌላው ወገን ትይዩ አስቀመጠ። ዋኖስንና እርግቡን ሁሉ ለ2 አልከፈላቸውም። አሞሮችም ስጋውን ለመብላት ወረዱ፣ አብርሃም ግን አባረራቸው። ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው፣ የሚያስፈራው ድቅድቅ ጨለማ መጣበት። እግዚአብሔርም እንዲህ አለው፣ ዘርህ በባዕድ ሀገር ስደተኛ እንደሚሆን በእርግጥ እወቅ። 400 ዓመት በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዛቸውን ሕዝቦች እፈርድበታለሁ። ከዚያም ብዙ ሀብት ይዘው ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ። ዕድሜ ጠግበህ ወደ መቃብር ትወርዳለህ። በአራተኛውም ትውልድ ዘርህ ወደዚህ ምድር ይመለሳል። የአሞራውያን ኃጢአት ገና ጽዋው አልሞላም። ፀሐዩ ገብታ ከጨለመ በኋላ የምድጃ ጢስና የሚንበለበል ፋና ታየ፣ በተከፈለው ስጋ መካከል አለፈ። በዚህ ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት፣ ከግብፅ ወንዝ ጀምሮ እስከ ታላቁ የኤፍራጤስ ወንዝ ድረስ ያለውን ምድር ለዘርህ እሰጣለሁ፣
የምሰጣቸውም የቄናውያን፣ የቄኔዛውያን፣ የቃድሞናውያን፣ የኬጣውያን፣ የፈሪዛውያን የእነዚህም መሬት እግዚአብሔር ለአብርሃም እንደሚሰጥ ቃል ይገባል። እዚህ ውስጥ ኪዳኑን የተፈራረመው ማን ነው? ዕብራውያን ደግሞ ያንን ዲፋይን ሲያደርግ እግዚአብሔር በራሱ ማለ ያለም ይተነትናል። ስለዚህ ኪዳኑን እግዚአብሔር ብቻውን ነው የገባው። በአብርሃም እምነት ስትሬንግዝም አይደለም። የአብርሃም እምነት አንድ ቁጥር ማለፍ እንዳልቻለም ተመልክተን ነበር። ከአብርሃም ባክግራውንድ የተነሳም አይደለም። ነገር ግን ከእግዚአብሔር ከራሱ የመነጨ ነው። ስለዚህ እግዚአብሔር ላለው ቃል ራሱ ላለው ነገር ታማኝ ስለሆነ ስለዚህ አብርሃም እግዚአብሔርን አመነ። አዎ አላመንም አይደለም ይሄን ሁሉ ስንል። ነገር ግን የእምነቱ ስትሪንግዝ ኦር የእምነቱ ትልቅነት ሳይሆን በእግዚአብሔር ፊት ጽድቅ ሆኖ እንዲቆጠርለት ያደረገው የእግዚአብሔር ታማኝነት ነው። እግዚአብሔር ላለው ነገር ታማኝ እንደሆነም ስንረዳ ነው። የጳውሎስ ፖይንት ጋር ልመለስ። እስቲ አብርሃምን አስቡ። የአብርሃም ታሪክ ተመልክተናል። ኃጢአተኛ ነው፣ ጣዖት አምላኪ ነበር። እግዚአብሔር ጠራው፣ እግዚአብሔርን አመነ። ያንንም እግዚአብሔር ጽድቅ አድርጎ ቆጠረለት። ይህን ከመደምደሚ በፊት ጽድቅ ሆኖ ተቆጠረለት የሚለውም ባለፈው ከአዲስ ኪዳን ጋር እያነጻጸርን ስንመለከት ነበር። የኢየሱስ ክርስቶስ መታዘዝ ለእኛን ጽድቅ ሆኖ እንደሚቆጠርልን ስንመለከት ነበር። እሱም በኋላ እመጣበታለሁ። የአብርሃም ኮንክሉዥን ጳውሎስ የአብርሃምን አርጊውመንት ያቀረበበት የአብርሃም ባክግራውንድ አብርሃም የጸደቀበት ግራውንድ ምንም የለም። ምንድን ነው እሱ? በእግዚአብሔር ማመኑ ብቻ ነው፣ ሌላ ምንም የለው። የአብርሃምን ታሪክ ስንመለከት ጣዖት አምላኪ ነው፣ እግዚአብሔርን የማያውቅ ነው፣ በእግዚአብሔር ላይ በጣም ስትሮንግ የሆነ ነገር የለውም፣ ከእግዚአብሔር ጋር ኮሚዩኒየንም ያልነበረ ሰው። ነገር ግን እግዚአብሔር ያችን ደካማዋን እምነትን ለሱ እንደ ጽድቅ አድርጎ ቆጥሮታል ይላል። ከዚህ ራሱ ጳውሎስ ዲዲውስ ስለሚያደርግ ቁጥሮችን እየቀጠልን እንመልከት። ገላትያ ምዕራፍ 3:7 ላይ እነዚያ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ ይላል። ለሆል አርጊውመንት ገላትያ እና ጳውሎስ መካከል ያለው ምንድን ነው? ድነት መጽደቅ በኢየሱስ ክርስቶስ በማመን ነው ወይስ በኢየሱስ ክርስቶስ በማመን ሲደመር በጣም ኢዚ የሚመስለው ግዝረት፣ የምግብ ስርዓቶችን መጠበቅ፣ ከጠቀለልን የሙሴ ሕግን መጠበቅ? አርጊውመንቱ ይሄ አብርሃም በእግዚአብሔር በማመኑ ነው የጸደቀው። ያ እግዚአብሔር በማመኑ ነው ለሱ ጽድቅ ሆኖ የተቆጠረለት። ስለዚህ የዛ ኢምፕሊኬሽኑ ምንድነው ስንል አብርሃም እንዳመነው የሚያምኑት ሁሉም የአብርሃም ልጆች እንደሆኑ አስተውሉ። ስለዚህ እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። ስለዚህ የአብርሃም አይነት እምነት ያለው ማለትም ምንም ልጅ በሌለበት ላይ ልጅ እግዚአብሔር እሰጣለሁ ሲባል ያንን የእግዚአብሔርን ቃል የሚያምን ምንም መሬት እግዚአብሔር ባልሰጠበት ጊዜም እግዚአብሔር መሬት ይሰጣል ብሎ የሚያምን እሱ ብቻ አይደለም። ከነበረበት ስታተስ 75 ዓመት ያክል የቆየበት ሀብት ያፈራበት ያገባበት ትውልዱን እግዚአብሔር ናውጣ ብሎ ሲጠራው ያንን የእግዚአብሔርን ቃል አምኖ መውጣት ያ እምነት ነው። አብርሃምን ያንን ማመኑ ነው እንጂ አብርሃም የሰራው ምንም ጽድቅ ስራ አልነበረም። መጽሐፍ ቅዱስን ስንመለከት በእርግጥ ለዚህ ተቃራኒ አርጊውመንት ብሎ ሰዎች የሚያቀርቡት አይ ቅድም ያልኩት አንዱ ነው። በኋላ ደግሞ የመጡት ለምሳሌ እግዚአብሔር ይስሐቅን ሰዋልኝ ሲል አብርሃም ተነስቶ ለመሰዋት ሄደ፣ ምንም አላቅማማ። ያ አይነት ነገሮችን ስንመለከት እንደዚህ አይነት ስራዎች አሉ አብርሃም ክሬዲብል ያደረገው ብሎ ሰዎች ይሞግታሉ። ግን መጽሐፍ ቅዱስን የአብርሃም ታሪክን ኦነስት ሆነን ስናነብ በእግዚአብሔር ፊት ላይ ተቀባይነት እንዲኖረው ያደረገው ምንም ነገር የለም። ስለዚህ እምነቱ ነው በእግዚአብሔር ፊት ላይ ተቀባይነት እንዲኖረው ያደረገው። ሌላው ሜቢ ስታነቡ ኮንፊውዝ እንዳትሆኑም ጂውሽ ትራዲሽን መጽሐፍት የሚባሉት ኦርቶዶክስ ተዋህዶ መጽሐፍ ቅዱሳቸው ላይ ያለው መቃቢያን ምናምን የሚባሉት ላይ አብርሃም በስራው ጸድቋል የሚለው ኤክስፕሊሲትሊ ነው ያለው በግልጽ እግዚአብሔር ያንን ስራውን ነው ክሬዲብል ያደረገው ብሎ ያው ኢንስፓየርድ አይደሉም ስለምንል እነሱ ጋር ጊዜያችንን አናጠፋም። ነገር ግን የአብርሃም እምነቱ ነው ጽድቅ ሆኖ የተቆጠረለት። ሮሜ 4ንም መመልከት ትችላላችሁ የጳውሎስን ኢንተርፕሪቴሽን። ያንን ዲዳክሽኑ
እንደዛው የሚያምኑት አብርሃም እንዳደረገው የሚያምኑት የአብርሃም ልጆች እንደሆኑ አስተው። ምን ማለት ነው የአብርሃም ልጅነት? አይውል እመጣበታለሁ ስጨርስ። ስለዚህ የአብርሃም ልጅነት በግዝረት አይደለም የሚገባው። የአብርሃም ልጅ አንድ ሰው ሊሆን የሚችለው የአብርሃም ልጅ መሆን የሚችለው አንድ ሰው በክርስቶስ አብርሃም እንዳደረገው የሚያደርግ ሰው ነው። አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖም ተቆጠረለት። በዚህ መንገድ የሚጸድቅ ሰው፣ በዚህ መንገድ እግዚአብሔርን የሚያምን ሰው ነው የአብርሃም ልጅ ተብሎ ሊጠራ የሚችለው። ስለዚህ የአብርሃም ልጆች ማን ናቸው? አብርሃም እንደሚያምን እግዚአብሔርን የሚያምኑ ሰዎች። ቁጥር 8 መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው ይላል። ቅድም ዘፍጥረት ምዕራፍ 15 ከቁጥር 6 ነው ጳውሎስ የተናገረው። አሁን ደግሞ ዘፍጥረት ምዕራፍ 12 ነው ጳውሎስ ኮት ያደረገው ምዕራፍ 8 ላይ። አርጊመንቱ ዘፍጥረትን ስላወራን ወደዛ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አንዴ ላንብብ። ዘፍጥረት 12 ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃምም ከካራን ሲወጣ ዕድሜው 75 ዓመት ነበር። አብርሃምም ሚስቱን ሳራን የወንድምን ልጅ ሎጥ አስከትሎ በካራን ሳሉ ያፈሩትን ሀብትና የነበራቸውንም አገልጋዮችን ይዘው በመጓዝ ከነዓን ምድር ገቡ። አብርሃምም ትልቅ የሞሪ ዛፍ እስከሚገኝበት እስከ ሴኬም ድረስ በምድሪቱ ዘልቆ ሄደ። በዚያ ጊዜ ከነዓናውያን በዚሁ ምድር ይኖሩ ነበር። እግዚአብሔር ለአብርሃም ተገልጦ ይችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት አምላክ በዚያው ስፍራ መሠዊያ ሰራ ይላል። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናና አደርጋለሁ፣ ለሌሎችም በረከት ትሆናለህ። ዘፍጥረት ላይ እግዚአብሔር ይህን ፕሮሚስ ለአብርሃም ተናግሯል። ያንን ነው ጳውሎስ ኢንተርፕሬት እያደረገልን ያለው። ምን ብሎ እየተረጎመልን ነው? ያ ትክክለኛውን ትርጉም የጳውሎስ ሄርሜኔቲክስ ከተከተለን እግዚአብሔር በእምነት አሕዛብን እንደሚያጸድቅ ይናገራል ይላል። ስለዚህ የአብርሃም ልጆች የሚሆኑት በአብርሃም ኪንግደም እግዚአብሔር ለአንተ ሁሉንም ሕዝብ እሰጥሃለሁ እግዚአብሔር ሲል የተናገረው በምን ግራውንድ ላይ ነው? የአብርሃም ቤተሰብ ወደ መሆን የሚመጡ ሲባል በእግዚአብሔር በማመን ወደ አብርሃም ቤተሰብነት ይቀላቀላሉ ነው። ከዛ ጳውሎስ እዚህ ጋር አንድ ተርም ያነሳል። መጽሐፍ ቅዱስ አነባባችንንም ያስተካክላል ብዬ አስባለሁ። መጽሐፍ ብሎ የምትል ተርም አለች። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው ይላል። ስለዚህ መጽሐፍ ቅዱስን እንደ እግዚአብሔር ቃል ጳውሎስ እንደሚመለከት ዘፍጥረት መጽሐፍን አትሊስት እንደሚመለከት መመልከት እንችላለን። ስለዚህ በዛ ውስጥ የተሰበከው እውነት ምንድን ነው? ወንጌል ነው የተሰበከው። ስለዚህ ዘፍጥረት 12ን ስናነብ ወንጌል ተሰብኳል። ምን የሚል ወንጌል? በእምነት ነው አሕዛብ የሚጸድቁት። ሕግን በመጠበቅ አይደለም፣ ግዝረትን በማከናወን አይደለም፣ የሙሴን ሕግ በመጠበቅ አይደለም። በምን ላይ ነው የሚጸድቁት ሲባል በእምነት እንደሚጸድቁ ተሰብኳል። ስለዚህ በብሉይ ኪዳንም ወንጌል ተሰብኳል። በጳውሎስ ሄርሜኔቲክስ አትሊስት ከሄደ እኛ ላንረዳው ለእኛ ላይገባን ይችላል እንጂ ወንጌሉ ተሰብኳል። ምን የሚል ወንጌል? በኢየሱስ ክርስቶስ በማመን እንጂ በስራ ጽድቅ አይገኝም የሚል። ስለዚህ እዚህ ክፍል ላይ አሕዛብ እንደሚጸድቁ ቀድሞ እንደተነገረ ማወቅ እንችላለን። ያንን ደግሞ እግዚአብሔር እንደተናገረ መረዳት እንችላለን። ያ የተነገረው ደግሞ ወንጌል እንደሆነም መረዳት እንችላለን። ስለዚህ ቁጥር 9 ላይ ሰመሪ ይሰራል ጳውሎስ። ስለዚህ በእምነት የሆኑት ቁጥር 7 ላይ ያደረገውን ነው እዚህ ጋር የሚያደርገው። በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው ይላል። ጥያቄው የጳውሎስ ክሪስቶሎጂም የጳውሎስ ስነ መለኮት በአጠቃላይ ስንመለከት እዚህ ጋር የሚያቀርበው አርጊውመንት
አብርሃም በምን ግራውንድ ላይ ነው የጸደቀው? ምንድን ነው ያጸደቀው? እግዚአብሔር ማመኑ ነው እንደ ጽድቅ ሆኖ የተቆጠረለት። ስለዚህ እንደ አብርሃም የሚያምኑትስ ምንድን ነው የሚሆነው? እነሱም የአብርሃም ልጆች ይሆናሉ። ሀው ዱ ዩ ኖው ዛት? አንደኛው አርጊውመንት እግዚአብሔር ለአብርሃም እምነቱን ነው እንደ ጽድቅ አድርጎ የቆጠረለት። ሁለተኛው ደግሞ ወንጌልን አሕዛብ ሁሉ በአንተ ይባረካሉ የሚል ወንጌልን ለአብርሃም ሰብኳል። ለምንድነው ጳውሎስ ዘፍጥረት ምዕራፍ 15ን ከዘፍጥረት ምዕራፍ 12 በፊት የጠቀሰው? አንደኛው ጥያቄ መጠየቅ እንችላለን። ምክንያቱም አመነ ጽድቅም ሆኖ ተቆጠረለት የሚል አርጊውመንት ቀድሞ ነው ቁጥር 6 ላይ ነው ጳውሎስ ያቀረበው። ከዛ ቁጥር 8 ላይ ሲመጣ ደግሞ አሕዛብ ሁሉ በአንተ ይባረካሉ የሚለውን ያነሳል። ቁጥር 12ን ዘፍጥረት ስናነብ ጽድቅ ሆኖ ይቆጠርለታል የሚል አርጊውመንት የለውም። እኛ መጽሐፍ ቅዱስን ኮሄረንት በአጠቃላይ ካነበብን ሪል ኢንተርፕሪቴሽን መያዝ ያለብን ዘፍጥረት 15 ላይ ያለው ነው። ዘፍጥረት 12ንም ዘፍጥረት 17ንም ሊፈታ የሚገባው ዘፍጥረት 17 ላይ ግዝረት ነው ለአብርሃም የተሰጠው። ስለዚህ በዛ ግዝረት እንደ ሲምቦል እንደ ሳይን እግዚአብሔር ለአብርሃም ሰጥቷል። ሶ ዘፍጥረት 15ን እንደ ፎካል ፖይንት ነው ማየት ያለብን ይሉታል ብዙ የተመለከትኳቸው ኮሜንታተርስም። ስለዚህ ዘፍጥረት 15 ላይ እግዚአብሔር ብቻውን ነው ኪዳን የገባው፣ የማለውን ብቻውን ነው፣ አብርሃም አልነበረም። ስለዚህ የዘፍጥረት 12ቱን ፕሮሚሱን እግዚአብሔር ራሱ እንደሚጠብቅም ነው ያንን መመልከት የምንችለው። ስለዚህ 12ን በ15 ነው መፍታት ያለብን ይላል። ይህ በደንብ ተገቢው ነው ብዬ አስባለሁ። ዘፍጥረት 12 ላይ የተገባው ፕሮሚስ ምንድን ነው ሲል ጳውሎስ ዘፍጥረት 15 ላይ ተግባራዊ የሆነው እሱም ምንድን ነው? የአብርሃም እምነት ጽድቅ ሆኖ ተቆጠረለት የሚል ፕሮሚስ ነው። ሌላ ፕሮሚስ አልነበረውም አብርሃም። ጥያቄ ከጠየቅን እኛ ታዲያ ወደ አብርሃም ልጅነት ነው የተጠቀለል ነው ብለን ጥያቄ መጠየቅ እንችላለን። ቁጥር 7 ተነስተን ጳውሎስስ ወደ አብርሃም ኮሚዩኒየን ተቀላቀላችሁ እንደ አብርሃም ብሩካን ናችሁ ሲባል እኛ የአብርሃም ልጆች ነን ብለን ማሰብ እንችላለን ወይ? በአንድ በኩል አዎ፣ ለአብርሃም የተገባለት ፕሮሚስ በዘርህ የሚለውን በኋላ እንመለከታለን። ፐርቲኩላርሊ ያ ዘር ኢየሱስ ክርስቶስ እንደሆነ ጳውሎስ ይናገራል። ስለዚህ ለአብርሃም የተገባው ኪዳን የጸጋ ኪዳን አው ካልን ያ የጸጋ ኪዳን በክርስቶስ ኢየሱስ የሚፈጸም ነው እንጂ በአብርሃም ዘመን የተፈጸመ ኪዳን አይደለም። ስለዚህ አብርሃምም የሚጠብቀው ነገር አለ ነው። አብርሃም ኦልሬዲ የተፈጸመ ነገር ሪያሊቲ አይደለም ያለው። ያንን ዕብራውያን ምዕራፍ 11 ላይ መመልከት እንችላለን። አብርሃም ሆፕ የሚያደርገው ሪያሊቲ አለ። ምንም እንኳ በዘመኑ ኮሚኒኬት ተደርጎ ቢሆንም የኢየሱስ ክርስቶስ ስራ። ጥያቄው የአብርሃም ልጅ ስንባል ምን ማለታችን ነው? የአብርሃም ልጅነት ኦልቲሜትሊ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ መሆን ነው አንድ። ከዛ ደግሞ እግዚአብሔር ለአብርሃም የሰጠውን ፕሮሚሶችን ማመን ነው። እነሱ ፕሮሚሶች ምንድን ናቸው? ኢየሱስ ክርስቶስ መጥቶ ስራውን ይፈጽማል። ኢየሱስ ክርስቶስ ሲመጣ ያኔ ለአብርሃም የሰጠውን ፕሮሚሶች ሁሉ ይፈጽማል። በአብርሃም ልጅ ማመን ነው። የአብርሃም ልጅ ኢየሱስ ክርስቶስ ነው ብለን ኦልቲሜት ልጁ እግዚአብሔር ፕሮሚስ ያደረገለት ልጅ ይስሐቅ አይደለም አብርሃም ኢየሱስ ክርስቶስ ነው ብለን ተስፋም ስለምናደርግ፣ ስለዚህ የአብርሃም ልጆች ነን ወይ? አዎ፣ እውነተኛ የአብርሃም ልጆች እኛ ነን። ምክንያቱም እውነተኛ የአብርሃም ልጅነት በኢየሱስ ክርስቶስ ማመን ስለሆነ ሌላ የአብርሃም ልጅነት የለም። በስጋ የአብርሃም ልጆች አይደለንም ማናችንም። ነገር ግን እውነተኛው የአብርሃም ልጆች በክርስቶስ ኢየሱስ ነን። አብርሃምም ደግሞ ሳትስፋይድ እንዳልሆነ በዛ ጊዜ መረዳት እንችላለን። አብርሃም የሚጠብቀው ሪያሊቲ እንዳለ መመልከት እንችላለን። ዕብራውያን ምዕራፍ 14 ከቁጥር 13 ጀምሮ እነዚህ ሁሉ የተሰጣቸውን ተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኛና እንግዶች መሆናቸውን ተገንዝበው ነበርና። እነዚህ የሚሉት ሰዎች የራሳቸው የሆነውን ሀገር እንደሚጠባበቁ ያሳያል። ትተውትም የወጡት ሀገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚህ የሚበልጠው ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ቢጠራ አላፈረም፣ ከተማንም አዘጋጅቶላቸዋል ይላል።
ቁጥር 8 አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ ሀገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ቁጥር 10 ምክንያቱም መሰረት ያላትንና እግዚአብሔር የፈጠራትን ከተማ ይጠባበቅ ነበር። ከዛ ይቀጥላል የአብርሃም ታሪክ። ስለዚህ አብርሃም ራሱ የሚጠብቀው ሪያሊቲ አለ። አብርሃም ይስሐቅን ስለሰጠው በእግዚአብሔር በቃ ይስሐቅ ሰጥቷል ጀስቲፋይድ ብሎ የሚያምን ሰው አይደለም። አክቹዋሊ የእግዚአብሔርን ስነ መለኮት የእግዚአብሔርን ቴዎሎጂ በስርዓት የተረዳም ሰው ነው። ምን የሚል ሲባል እግዚአብሔር ቃል ኪዳኖች በማመን ጽድቅ እንደሚገኝለት ከዛ የሚመጣው ኢየሱስ ክርስቶስ እንዳለ አብርሃም ይመለከታል። ስለዚህ የአብርሃም ልጅነት አንድ በኢየሱስ ክርስቶስ በማመን የሚገኝ ነው። ሁለት ኦልቲሜት ልጁ በሆነው በኢየሱስ ክርስቶስ ነው። ይሄ አንድ ነው። በስጋ የአብርሃም ልጅ መሆን አይደለም። በስጋ የአብርሃም ልጅ ቢሆን ማናችንም የአብርሃም ልጆች አንሆንም ነበር። ያንን ሮሜ 9 ላይ ጳውሎስ አርጊው ያደርጋል። የአብርሃም ልጆች ፊዚካል የአብርሃም ልጆች አይደሉም። የአብርሃም ልጆች የተስፋውን ቃል ኪዳን የተቀበሉ ልጆች ናቸው እንጂ። ስለዚህ የተስፋው ቃል ኪዳን ኢየሱስ ክርስቶስ ነው ካልን ያንን ተስፋ የሚቀበሉ ብቻ ናቸው ኦልቲሜትሊ ለአብርሃም የተሰጡ ፕሮሚሶች። ስለዚህ ዊአር የአብርሃም ልጆች ነን በክርስቶስ ካልሆኑ አይሁዳውያን በተሻለ ማለት ነው። ክሪስቶሎጂካል አርገን በደንብ ከተመለከትን እግዚአብሔር ለአብርሃም የሰጠው ፕሮሚስ መቼ ነው ያለቀው ያ ፕሮሚስ? እና እውነተኛ ጽድቅ ስል ለሰው ልጅ የሚቆጠርለት ጽድቅ በእግዚአብሔር ፊት የሚታይለት ጽድቅ ኃጢአተኛ ለሆነው ለሰው ልጅ በእግዚአብሔር ፊት የሚታይ ጽድቅ መቼ ነው የተፈጸመው ሲባል ኢየሱስ ክርስቶስ በመምጣቱ። ሉቃስ ምዕራፍ 1 ላይ የዘካርያስንም ንግግር የማርያምንም ንግግሮች ስትመለከቱ እግዚአብሔር ሕዝቡን አሰበ ምን ብሎ? እግዚአብሔር ለአብርሃም የገባውን ኪዳን አሰበ ነው የሚሉት። ስለዚህ ለአብርሃም የገባው ኪዳን ምንድን ነው? ልጅ እሰጥሃለሁ አለ። እግዚአብሔር ያንን ፈጸመ፣ ልጁን ሰጠ። ያ ልጅ የሰራው ስራ ለእኛ ተቆጥሮልን እኛም አደግን። ስለዚህ ሉቃስ 1ን መመልከት ትችላላችሁ። የአብርሃም ፕሮሚሶች ሁሉም በኢየሱስ ክርስቶስ በኩል ነው የተፈጸሙት። ይህ እንዴት ነው ታዲያ ቴዎሎጂካል ሲግኒፊካንስ ለአማኝ? ጳውሎስ ያንን ሰርቷል። ምን ብሎ? አብርሃም እንዳመነው የሚያምን ሰው ሁሉ የአብርሃም ልጅ ነው። ኡልቲሜትሊ ክሪስቶሎጂካል ካረግን ኢየሱስ ክርስቶስ የአብርሃም ኡልቲሜት በእግዚአብሔር የተሰጠው ፕሮሚስ የሆነው ልጁ ሲመጣ በዛ ልጅ ስራ፣ በዛ ልጅ ሞት፣ በዛ ልጅ ስቃይ፣ በዛ ልጅ መስቀሉ ስራ የሚያምን በዛ ብቻ የሚያምን የጳውሎስ አርጊመንት በዛ ልጅ የሚያምን ብቻ አይደለም። በዛ እሱ ኢየሱስ ክርስቶስ በሰራው ስራ ብቻ የሚያምን ሰው እንደ አብርሃም በእግዚአብሔር ፊት ጽድቅ አለው ይላል። ስለዚህ አብርሃም እንዳመነው ማመን እግዚአብሔርን ተገቢ ነው። እግዚአብሔር በልጅ በኢየሱስ ክርስቶስ አማካኝነት ወደ እኔ ከመጣችሁ you are righteous in front of me በእኔ ፊት ጻድቃን ናችሁ ካለ we don't have to bother በኢየሱስ ክርስቶስ በኩል ወደ እግዚአብሔር ለመሄድ። ሌላው እዚህ ማንሳት ያለብን እምነትንስ ታዲያ ምንድን ነው? እምነታችን ቅድም የአብርሃምን የእምነት ጥንካሬውን ተመልክተን ነበር። በእኛም ላይፍ ላይ እምነታችንን ያው የምናውቀው ነው። አንድ ቁጥር አያልፍም እምነታችን አይደል? ዛሬ ላይ አሁን አመናችሁ ጽድቅም ሆኖ ተቆጠረ ሲባል የሆነች ሞመንት ያልፍና እምነታችን እግዚአብሔርን ማመን በክርስቶስ ኢየሱስ እንዲሆን እንዲህ አይነት ዳውቶች ውስጥ እንገባለን። ጉድ ኒውስ ፎር ክርስቲያንስ ግን አው እምነት ያስፈልጋል። በኢየሱስ ክርስቶስ በማመናችን ነው የጸደቅነው። ነገር ግን እምነቱ አይደለም እሱ ያጸደቀን ኦብጀክት አለ። እሱም ምንድነው ሲባል ኢየሱስ ክርስቶስ የሚባል አካል አለ። የእሱ መታዘዝ ነው ለእኛ ተቆጥሮልን ያለ። ስለዚህ ሳማው አእምሯችን ሲጠረጥር መጠርጠር ጥሩ አይደለም፣ መጠራጠር ጥሩ አይደለም። ግን አሁንም በእምነታችን ላይ አይደለም ኮንፊደንሳችን ማለት ነው። በእምነታችን ላይ መሆን የለበትም ኮንፊደንሳችን። ባመነው ጌታ ነው እንጂ ኮንፊደንሳችን ሊሆን የሚገባው።
እምነታችን ከ2000 ዓመት በፊት ምንም የሰራው ስራ የለም። ኢየሱስ ክርስቶስ ከ2000 ዓመት በፊት ለእኛ ድነት የሚያስፈልገውን ስራ ሙሉ በሙሉ ፈጽሞ ጨርሶ ሄዷል። ስለዚህ አይ ቲንክ ሉተር ኮሜንተሪው ላይ ቼክ ማድረግ ትችላላችሁ። የእኛ ድነት ዊክ ፌዝ በት ስትሮንግ ሴቪየር ይላል። ከዛ የካቶሊኮች ደግሞ እምነት ይልና ፌዝ ስትሮንግ ወርክ ብቻ ሴቪየር ያጠፋዋል። ኮሜንተሪው ላይ ምንም አዳኝ የሌለ ነው። የሆነ ነገር አዳኝ ላይ ከጨመርን አዳኙን ከኤግዚስተንስ ታጠፉታላችሁ ነው እሱ ማለት። ስለዚህ በደካማ እምነታችንም ወደ እግዚአብሔር ከቀረብን ያንን ደካማ እምነታችንን እግዚአብሔር እንደ ጽድቅ ያያል ነው። ምክንያቱም ያ ደካማ እምነት ያረፈው አካል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያለው ጽድቅ ደግሞ ጠንካራ ጽድቅ ነው፣ እግዚአብሔርን ያረካው ጽድቅ ነው። ስለዚህ በደካማ እምነታችንም ወደ እግዚአብሔር መቅረባችንን መተው የለብንም ነው። በምንም ሁኔታ ውስጥ እንሁን፣ በኃጢአትም እንሁን፣ በየትኛውም ቀንበር ውስጥ እንሁን ለእግዚአብሔር ፊት ስንቀርብ እምነታችንም ደካማ ሊሆን ይችላል። በእግዚአብሔርን እኮ ኮንፊደንስ የለኝም የሚል ዳውት ሊኖር ይችላል። ቴዎሎጂካል አሰርሽኑ ይሄ ነው። እግዚአብሔርን ያመነ ጽድቅ ሆኖ ተቆጠረለት። ሌላ ከኋላው ምንም የለውም። ደካማ ጠንካራ የሚል ስቴትመንት የለውም። የሚያጸድቀው አካል ማን ነው? እግዚአብሔር ነው። የሚቆጠርልን ጽድቅ የማን ነው? የኢየሱስ ክርስቶስ ነው። ስለዚህ የኔ ኃጢአት ኢየሱስ ክርስቶስ ተሸክሞ ሞቷል እንጂ በምድር ላይ እንደኔ ኃጢአት ያስቸገረው አካል አይደለም ኢየሱስ ክርስቶስ። ስለዚህ ጽድቅ የተቆጠረልን ነገር ነው። በእግዚአብሔር ፊት ጻድቅ መባል ካውንት የተደረገልን ነገር ነው፣ የኛ አይደለም። ኢየሱስ ያድነኛል፣ ሌላ እኔ ምንም አውቀው ነገር የለም። የኢየሱስ ክርስቶስ በመስቀሉ ስራ አምናለሁ የሚል ሰው ወደ መስቀሉ በመስቀሉ ስር ያለ ሰው ወደ እግዚአብሔር መጠጋት ይችላል። በምን? ኢየሱስ ክርስቶስ በሰራው ስራ። ጥያቄው ስለዚህ ይህ ስራ በቂ ነው ወይ ነው ሁሌ። ይህ በቂ ከሆነ ከኔ ኃጢአት ይበልጣል፣ ከኔ ኃጢአት ጥንካሬ ያ ጽድቅ ስትሮንግ ነው። ስለዚህ ኦልቲሜት ጥያቄ ምንድን ነው? እውነት እግዚአብሔር እንደዛ ብሎ እግዚአብሔርን ታምኑታላችሁ ወይ? ምን ማለት ነው? አብርሃም አመነ ጽድቅም ሆኖ ተቆጠረለት። ምንም ሌላ ነገር አላስፈለገውም። የእግዚአብሔርን ቃል ኪዳን ነው ያመነው። እግዚአብሔር ለእኛም ዛሬ ላይ ቃል ኪዳን አለ። በልጁ በኢየሱስ ክርስቶስ እንደሚያጸድቅ እናምናለን። ስለዚህ ያንን ፕሮሚስ አእምሯችን ላይ ያስቀምጠን ግን የምር እናምነዋለን ወይ ነው ጥያቄው። አሁን ካመንን የኃጢአታችን ብርታት አያሸንፈንም ወደ እግዚአብሔር ዙፋን ለመጠጋት። ካልተጠጋን እምነታችን ደግሞ ደካማ። ግን አሁንም ምለው ደካማ እምነትም ይዘን ወደ እግዚአብሔር ብንቀርብ ጠንካራ አዳኝ ስላለን እግዚአብሔር ይቀበለናል። ያንን የጠንካራውን አዳኛችንን ጽድቅ ለኛ ቆጥሮ። ስለዚህ ጎ ፎር ጋድ ወደ እግዚአብሔር ዙፋን ጠጋ በሉ ነው። ስለዚህ የራሳችንን ኮንፊደንስ መግደልን ያስተምራል። ይሄ አብርሃምንም ስንመለከት አብርሃም ቅድምም ብዙ ጊዜ እያልኩ ነው፣ አንድ ቁጥር አላለፈም የእምነቱ ጥንካሬ። ስለዚህ በስራችንም ጠንካራ መሆን የለብንም። የእምነታችን ስትሪንግዝም አይደለም ኮንፊደንሳችን። እምነታችን ያረፈው የክርስቶስ ኢየሱስ ስራ ነው እንጂ። ስለዚህ ኮንፊደንሳችንን ሙሉ እንግደልና በእግዚአብሔር ፊት እንቅረብ። ሌላው የእግዚአብሔርን ቃል ኪዳኖችን መታመን። ከአብርሃም ህይወትም ምንማረው አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ከዛ ቃል ኪዳን ተሰጠው። ልጅ እሰጥሃለሁ፣ መሬት እሰጥሃለሁ፣ እግዚአብሔር ርስት እሰጥሃለሁ ይላል። እኔ ጋሻ ነኝ ይላል። ይህ ሁሉ የእግዚአብሔር ፕሮሚስ ናቸው። መጽሐፍ ቅዱስ ላይ ብንዘረዝር እግዚአብሔር በክርስቶስ ኢየሱስ ልጆቹ ለሆንን ለእኛ የገባው ቃል ኪዳኖች ምን ያክል ነው? እጅግ በጣም ብዙ ነው አይደል? አብርሃም የእግዚአብሔርን ቃል ኪዳኖችን አምኖ ከሆነ የጸደቀው የእግዚአብሔር ቃል ኪዳኖች ሲግኒፊካንት ናቸው ማለት ነው። ስለዚህ የእግዚአብሔርን ፕሮሚሶችን መታመን። እሱም ምን ይላል? ኑ እናንተ የተጠማችሁት የሚል እግዚአብሔር ጥሪ አለ። ሌላ ከሉተር ኮሜንተሪ ነው የወሰድኩት። ሉክ አዌይ ፍሮም ዮርሰልፍ ይላል። ከራሳችን ወጣ ብለን መመልከት።
ምክንያቱም የአብርሃም ኪዳናትን ከተመለከታችሁ እግዚአብሔር የአብርሃም ኪዳንን በደንብ ካነበባችሁ ኢያሱ ላይም ነህምያ ላይም አንደኛ ነገሥት ብዙ ጥቅሶች አሉ። እግዚአብሔር ለእስራኤል ሕዝብ ሁሉንም ለአብርሃም እግዚአብሔር የገባላቸውን ኪዳን ሁሉን እንደፈጸመ ይናገራል። ከዛ ኦልቲሜትሊ ደግሞ የገባው ኪዳንን ስንመለከት በኢየሱስ ክርስቶስ ለአብርሃም እግዚአብሔር የገባውን ኪዳን እንመለከታለን። ቅድምም እንዳልኩት የአብርሃም እምነት 1-2 ቁጥር ያልቆየ በኋላ ላይም እግዚአብሔር ከእስራኤል ሕዝብ ጋር በነበረው ነገር ለሰከንድ የሚታገሱ ሰዎች አይደሉም። እስራኤላውያን ማለት 40 ቀን መታገስ አልቻሉም። ሙሴ ሄዶ እስኪመለስ ድረስ ሕጉን ይዞ ከዛ አሰርሽናቸው ምንድን ነው? ጣዖት ሰርተው እያመለኩ ከግብፅ ምድር ያወጣን አምላክ ይህ ነው ብሎ የሰሩትን ጣዖት የሚያመልኩ ሰዎች ናቸው። እግዚአብሔር በፍርዱ ጻድቅ ነው። ነገር ግን ለአብርሃም ከገባው ኪዳን ምክንያት ወደ ከነዓን አስገብተዋል። በእነሱም ዘር እግዚአብሔር ኢየሱስ ክርስቶስ እንዲመጣ አድርጓል። ከዛ እሱ ብቻ አይደለም፣ እንደ አሸዋ አበዛለሁ አለ። ያ ነገር ፕሮሚሱ እንደተፈጸመ ሌሎች ብሉይ ኪዳን መጽሐፍት ላይ መመልከት እንችላለን። ስለዚህ የአብርሃም ሕይወት ስንመለከት ከአብርሃም ጋር እግዚአብሔር የነበረውን ኢንትራክሽን ስንመለከት የእስራኤልን ሕዝብ ሙቭመንት ስንመለከት እግዚአብሔር ምንም እንኳን እስራኤላውያን ታማኝ ባልነበሩ ጊዜም እግዚአብሔር ለኪዳኑ ታማኝ ነበር። ዳት ኤግዛክት ፕሪንሲፕል ነው በጽድቅ ላይ ልንተገብር የምንችለው። ኢየሱስ ክርስቶስ ታማኝ ነው። የኪዳኑ ራሳችን ሁልጊዜም ታማኝ እንደሆነ ሕይወቱን ጨርሷል በ33 ዓመቱ። ዛሬም በእግዚአብሔር ቀኝ ማንም ከዛ አያወርደውም። አስፋራስ ኢየሱስ ክርስቶስ ታማኝ እስከሆነ ድረስ እና የኢየሱስ ክርስቶስ ስራ እግዚአብሔር አምላክን እስካረካው ድረስ ዌር ጋረንቲ ያለን ማለት ነው። ስለዚህ ከኛ ውጭ መመልከት አለብን የምንለው ለዛ ስለ ኃጢአታችን አይደለም መመልከት ያለብን፣ ስለ ኃጢአታችን የተቀጣውን ኢየሱስ ክርስቶስን መመልከት አለብን ይላል። ሉተር 4 ነገሮችን ነው አፕሊኬሽን ያነሳው። አንደኛው የራሳችንን ኮንፊደንስ እንግደል፣ ሁለተኛው ፕሮሚሶችን የእግዚአብሔርን ጥኝ ብለን እንያዝ፣ ከራሳችን ውጭ እንመልከት፣ በክርስቶስ ኢየሱስ ብቻ እንረፍ። when we realize how far short we fall as believers, the good news that we are justified by faith alone is great comfort to us, for our righteousness doesn't reside in ourselves but in Christ risen and crucified. ስለዚህ በተነሳው በተሰቀለው በኢየሱስ ክርስቶስ ላይ ነው እንጂ ጽድቃችን የሚያርፈው በራሳችን አይደለም። ስለዚህ we are in good hand ማለት ነው። ኃጢአት የሚያስቸግረው ነፍስ ይህ ያጽናናዋል። ከዛ ሌላው ያላነሳሁት ነገር እምነትንም በልባችን የሰራው እግዚአብሔር እንደሆነ መዘናጋት የለም። ያው የሞተ አጥንት እምነት የለውም፣ ግን እግዚአብሔር ነው ያንን እምነቱን በእኛ ስር የሰራው። ስለዚህ በእግዚአብሔር ፊት የሚቆጠርልን ጽድቅ የኢየሱስ ክርስቶስ ነው። ያ ጽድቅ ደግሞ በአዲስ ኪዳን የተከሰተ ነገር አዲስ ነገር ሳይሆን እግዚአብሔር ከዘላለም በፊት ያቀደው እቅድ ነው። ያም በታሪክ ውስጥ በቃል ኪዳኖች ይሰጥ ነበር። እግዚአብሔር ገና ዘፍጥረት 3 ላይ ፕሮሚስ ሲያደርግ ለአብርሃም ደግሞ በደንብ በግልጽ ሲያሳይ እንመለከታለን። ስለዚህ ደስ ሊለን ይገባል። we are in safe hand በኢየሱስ ክርስቶስ ነው ያለነው። ስለዚህ ኦልቲሜትሊ እግዚአብሔር የአብርሃም ልጆች ትሆናላችሁ የተባልነው እውነተኛ ልጆች በኢየሱስ ክርስቶስ ያለን ሁላችንም ነው። እግዚአብሔር ስለ ወንጌሉ አመስግነን እንጨርስ። እግዚአብሔር አባታችን አምላካችን ሆይ ስላረክልን ቸርነት ስላረክልን በጎነት ሁሉ እናመሰግናለን። እግዚአብሔር ሆይ በራሳችን ሳይሆን አንተ በሰራኸው ስራ ብቻ ጻድቅ እንድንሆን በፊትህ ጻድቅ ሆነን እንድንቀርብ ስላረክ ያንን እድል ስለሰጠህን እግዚአብሔር ሆይ እናመሰግናለን። ኃጢአተኞችን ደካሞችን እግዚአብሔር ሆይ ስላዳንክ ተመስገን። የሞተ አጥንት እግዚአብሔር ሆይ አንተ ሕያው ስላረክ በዳግም ልደት ሕይወትን ስለሰጠህን እናመሰግናለን። ይህንን ደግሞ ወንጌል በየትኛውም እግዚአብሔር ሆይ መንገድ በእኛ ላይ መተት እንዳይደረግብን ትንሽም ነገር እግዚአብሔር ሆይ ጨምረን ወንጌሉን እንዳናበላሸው ወንጌል ወደ አለመሆን እግዚአብሔር ሆይ እንዳናመጣ አንተ እንድትረዳን
በልጅ በኢየሱስ ክርስቶስ ስራ ረክተን ህይወታችንን መኖር እንድንችል አንተ እንድትረዳን እንጸልያለን። ለረዳህን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።